السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد يتكبراتشو الله باريوش تلانتنا ጀምረነው የነበረው ወይ ስናየው የነበረው ዶክተር ሼክ ሁሴን ያዘጋጇት የሆነች ሪሳላ ነበረች። እሷም ደግሞ አስባቡ الثبات على منهج السلف الصالح የምትለዋን ሪሳላ ነበረ ስናይ የነበረው። በመጀመሪያ መግቢያው ላይ እንዳየነው ለጌታችን ምስጋና እንደሚገባውና በአላህ ነብይ አለይሂ ሰላቱ ሰላም ሰለዋት ማውረድ እንዳለብንና እንዲሁም ለአላህ ነብይ ጓዶች ለሰሃቦች ዱዓ ማድረግ እንዳለብን እንደ መግቢያ ያያየን ነበር። ቀጥሎ አላህ Subhanahu Wa Ta'ala የፈጠረበት የመጀመሪያው ዓላማ እሱን ለማምለክ እንደሆነ ያያየን ነበር። ያም የአላህን ቃል መረጃ ነው ያመጡት። وما خلقت الجن والإنس إلا ليعبدون وما خلقت الجن والإنس إلا ليعبدون የሚለውን ያያየን ነበር። ቀጥሎ ወአመረና አንስተቂም على عبادته حتى الممات የሚለውን ያያየን ነበር። በዲኑ ላይ እስከ ሞት እለታችን ድረስ ቀጥ ማለት እንዳለብን ያስቀመጡትን ያያየን ነበር። ለዚህም አላህ واعبد ربك حتى يأتيك اليقين واعبد ربك حتى يأتيك اليقين ያለውን የቁርአን አንቀጽ ለመመልከት ሞክረናል። ሁለተኛው የመጀመሪያው ክፍል من أسباب المعينة في الثبات على الكتاب والسنة وما كان عليه سلف الصالح የሚለውን የመጀመሪያው إكثار الدعاء የሚለውን አይተናል። በሰለፎች መንገድ ለመጽናት ዱዓ ማድረግ አላህን መማጸን እንዳለብን የአላህን ቃል ተመልክተናል። እንዲሁም የአላህ ነብይ የተናገሩትን ሐዲስ አይተናል። ሁለተኛው من أسباب الثبات على منهج السلف المداومة على طاعة الله ورسوله የሚለው አይተናል። በአላህና በመልእክተኛው ትእዛዝ ላይ መጽናት የሚለውን ያያየን ነበር። ለዚህም የአላህን ቃል አይተናል። ቁመን የነበረው ሶስተኛው ነጥብ ላይ ነው። ثالثا ይላል ሶስተኛው من أسباب الثبات على الحق ሐቅ ላይ ከምንጸናባቸው ሶስተኛው ነጥብ ترك المعاصي ወንጀልን መተው ነው። ወንጀል ከአላህ ጋር ያለንን ግንኙነት ያቋርጣል። ወንጀል መራቅ የሰለፎች ዋነኛው ተግባራቸው ነበር። ወንጀልን የሚዳፈር አካል ኸይር ስራዎች ላይ ወይንም ደግሞ አላህን መታዘዝ ላይ መጽናት አይችልም። ወንጀል በበዛ ቁጥር ቀልባችን እንዲታሸግ ያደርግና ከዛ በኋላ لا يعرف معروفا ولا ينكر منكرا አሉ ነብዩ አለይሂ ሰላቱ ሰላም። በጎነቱን ለይቶ አያቅም፣ ሙንከሩን እንደ ሙንከር ለይቶ ማየትም አይችልም አሉ የአላህ ነብይ። ለምን ወንጀልን የሚዳፈር ወይ የምትዳፈር አካል ከአላህ ጋር ያለውን ግንኙነታቸውን እያቋረጠባቸው ይሄዳል። ስለዚህ ወንጀልን መራቅ ነው። ሰጊሪሃ ትንሿንም ወንጀል ቢሆን ትናንሽ ወንጀሎች በእኛ ላይ ዘምቶ ነው ያሉት በአሁኑ ጊዜ። ወንጀል የማይመስልበት ጊዜ ላይ ነው ያለ ነው። ሸይጣን ስራው የተሳካለት ይመስላል። ሰዎችን መጀመሪያ የሚሸነግለው ጥቃቅን ወንጀሎችን በማቅረብ ነው። ከዛ ነው እየዘለቀ የሚሄደው። ነብዩላህ ኑህ ከመምጣታቸው በፊት ወይ አላህ ምድር ላይ ነብያቶችን ከመላኩ በፊት የነበሩ ንጹህ የሆኑ ሰዎችን በሲስተም ነው ወደ ወንጀል ያስገባቸው። ያም ምን ነበረ? ከነሱ በፊት ያለፉ በጎ ሰዎችን መዘከር ነው የጀመረው አጠገባቸው ላይ። እነዚህ ከናንተ ቀደም ብሎ ያለፉ ሰዎች በጎ ሰዎች ናቸው፣ ለአላህ እጅግር የሰጡ እና ለታወሷቸው ይገባል የሚል አጀንዳ ነበር ይዞ የነበረው ሸይጣን። ከዛ በኋላ
እነዛ ሰዎች ወይዛ ክፍለ ዘመን ላይ የነበሩ ሰዎች ወደሚቀጥለው ሀገር ሲሸጋገሩ ለተተኩ ምትኮች አሁን ያለፉ ቀደምቶቻችሁ እኮ ከነሱ በፊት የነበሩ በጎ ሰዎችን በመያዝ ነበር ወደ አላህ የሚቀርቡት አላቸው። እዛም ክፍል ላይ የነበሩ ሰዎች ሲያልቁ ከነዚህ በኋላ ለሚመጡት እነዚህ ራሳቸውን ነበር ሲያመልኩ የነበሩ ብሎ ቀጥታ ወስዶ ትልቅ ወንጀል ላይ ጣላቸው። ስለዚህ ሸይጣን ካፊሮችን በኩፍራቸው ላይ እንደሚያበረታውና እንዲቀጥሉ ግፊት እንደሚያደርገው ሙስሊሞች ማከል አላህን እንዲያምጹና ትክክለኛውን መንገድ እንዲተው ግፊቱን መቼውንም አይተው። ትላልቅ አይማዎች ራሳቸውን ሂሳብ ያደርጉ ነበር። ወንጀል እየሰራን በይነ ቁጥር ውጫዊ የሆነ ገጽታ ይዘን እንቆያለን እንጂ ውስጣችን ላይ ያለው የኢማን ፓወር ይከሽፋል። ውስጣችን ላይ ያለው የኢማን ጥንካሬ ከከሸፈ በር ክፍት ተረስቶ አውሬ ገብቶ እንደሚበላቸው እንስሳዎች ነው የምንሆነው። የአላህ ከለላ ከኛ ይወገዳል። ስለዚህ ማዕሲያ ወንጀልን ትንሿንም መራቅ ነው። በተለይ ወደ ሱና የተጠጋን ወንድሞችና እህቶቻችን በአሁኑ ሰዓት በትናንሽ ወንጀሎች ነው ቢዚ ሆነን ቀን ሙሉ የምንውለው። ሞባይል አለ እጃችን ላይ ገዝተን የያዝነው 50 ሺህ 60 ሺህ 70 ሺህ 80 ሺህ በትላልቅ ቁጥር የሚጠሩ ሞባይሎችን ገዝተን ኪሳችን ላይ እጃችን ላይ እንይዛለን። እነዚህ ሞባይሎች የሴት ፎቶ ስናይባቸው የምንውል፣ ድራማዎችና ፋህሻ የሆኑ የዝሙት ፊልሞችን እያየነባቸው የምንውል፣ ከአላህ ቃል ርቀን የሸይጣን መሳሪያዎች ናቸው እጃችን ላይ ያሉት። አብዛኛው ሰለፊ ወይ ሱንይ ነኝ የሚለው ሰው ቤቱ ላይ የሸይጣንን ወጥመድ አጥምዷል። አብዛኛው አላህ ካዘነላቸው ከጥቂቶቹ ውጭ ለራሱ በሞባይሉ እንደፈለገ ማሲያ ሲሰራ ይውልና ለምስቱና ለልጆቹ ቴሌቪዥን አስቀምጦ በዛ በገዛላቸው ቴሌቪዥን ወይ በትልቅ ስክሪን የዝሙት ፊልም ወይ አሉባልታ የሆኑ ማይጠቅሙ የሆኑ ነገሮችን እያዩ ህይወታቸውን መስዋዕትነት እንዲከፍሉ እናደርጋቸዋለን አላህ ካዘነላቸው ከጥቂቶቹ ውጭ። በጣም የሚገርመው ውጭ ሲወጡ የሱና ወይ የሰለፊይ ምስቶች መንገድ ላይ ካሉ ወንዶች ፊታቸውን ይሸፍናሉ። ቤት ሲገቡ ቴሌቪዥን ላይ ምላሳቸውን ወርዶ ልብሳቸውን አስተካክሎ ቅባት ተቀብቶ ለሚመጡ ወንዶች ግን ፊታቸውን ክፍት ያደርጋሉ። ይህ የሸይጣን ትልቁ መሳሪያው ነው። ቁርአንን ማህፈዝ የለም፣ የጠዋትና የማታ ዝክር ማለት የለም፣ ልጆችን ማስተማር የለም፣ ዳዋ ማድረግ የለም። ዝም ብሎ ከላይ ሱንይነት ሰለፊይነት ይንጸባረቃል፣ ውስጥ ግን ባዶ ነው። ንብ ዋናው አውራው አምልጦ ሲሄድ ሌሎችም ትቶት ሂዶ የንብ ቀፎ ባዶ እንደሚሆነው ማለት ነው። ጠረኑ ግን ጠጋ ስትሉት የማር ሽታ ነው የሚሸተው፣ ውስጡ ግን ባዶ ነው። ይህ ትልቅ አደጋ ነው። ሸይጣን ከዕለታት አንድ ቀን ወስዶ ኩፍርም ላይ ሊጥለን ይችላል፣ አይታወቅም። ከዕለታት አንድ ቀን ማዕሩፉን ሙንከርም ልናደርገው እንችላለን። ምናልባት ቴሌቪዥን አይቻልም፣ ሞባይል ላይ ሙንከር ማየት አይቻልም የሚሉ ሰዎችን ጠላት አድርገንም ከዕለታት አንድ ቀን ልንይዛቸው እንችላለን። ይሄ ሸይጣን ከይድ ነው። ስንቶቻችንን በቀን 4 ሰዓት 5 ሰዓት ሞባይላችን ላይ ከምናሳልፈው ጊዜ ቀንሰን በቀር ቁርአን የምናሐፍዘው? ስንቶቻችንን ዳዋ የምናደርገው? ስንቶቻችንን ወደ እስላም ጥሪ የምናደርገው? አብዛኞቻችን አላህ ካዘነላቸው በጣም ከጥቂቶቹ ውጭ ይቺን ወርቅ የሆነችዋን ጊዜያችንን የምናሳልፈው በሞባይል ነው። ያም ሞባይል በዳዕዋ ስም፣ በዲን ስም፣ በቅርአት ስም ማሲያ ሙንከሮችን እያየን እንውላለን። ፊታችን ኑሩ ተገፎ ቁርአን እንኳን መመልከት ብንችል አይናችን የማይፈቅድበት ደረጃ ላይ እንደርሳለን። ማታ ማታ ሌሊቱን በሙሉ የአላህ ባሪያዎች ሲቆሙ ቀን ቢዚ ሆነን ስለዋልን ስለሚደክመን ሌሊቱን በእንቅልፍ እናሳልፈዋለን። ይሄ ጸያፍ የሆነ ነገር ነው። በተለይ ሰለፊይ የሆነ አካል የሆነች አካል ማዕሲያ የሚባለውን ነገር አጥብቀን መጠንቀቅ መቻል አለብን። ሲመጣ እንደምናየው አደራችሁን ትናንሽ ወንጀሎችን አሉ የአላህ ነብይ። ይቺ ትናንሽ ወንጀል ተጠራቅማ አንድ ቀን ታጠፋዋለች የሚሰራትን አካል አሉ የአላህ ነብይ አለይሂ ሰላቱ ሰላም። ስለዚህ ሰጊሪሃ ትንሿንም ወንጀል ሙዚቃ ማዳመጥ ከሚያዳምጡ ሰዎች አብሮ መቀመጥ፣ ጫት ከሚቅም አካል አብሮ መቀመጥ፣ አጅነቢ ከሆኑ ሴቶች አብሮ መቀመጥ፣ ሞባይል ላይ ሙንከርን ከመመልከት፣ መንገድ ላይ ከመቀመጥ፣ አላስፈላጊ የሆነ ቦታ ላይ ጊዜን ከማሳለፍ፣ አሉባልታ ወሬዎችን ከመናገር ከመስማት፣ ቂለ ወቃል ወሬን ከማሸጋገር፣
የማይጠቅም ወሬ የወሬ አድራሽ የሆኑ ሰዎች አሉ። ዝም ብሎ ወሬ የማይጠቅም ወሬ ላንዱ አንዱ የሚያቀብሉ ሰለፊዮችን የሚከፋፍሉ የሰለፊ መድረሳዎችን የሚከፋፍሉ መስጂዶችን የሚከፋፍሉ የሰለፊ ዓሊሞችን የሚከፋፍሉ ዝም ብሎ ወሬ የሚያመላልሱ ሰዎች አሉ። ላ يدخلوا الجنة نمام አሉ የአላህ ነብይ አለይሂ ሰላቱ ሰላም። ሐሜተኛ ጀነት አይገባም አሉ። ወሬ አመላላሽ ወሬን ስራው አድርጎ የያዘ አካል ጀነት አይገባም አሉ ነብይ አለይሂ ሰላቱ ሰላም። ዝም ብሎ በስም ሰለፊ የሆኑ አካላቶች ሳይሆን በእውቀት ሰለፊያን የያዙ ሰዎች ልብስ ልትሆን አይገባም። ሊቆዩባትም ሊዘወትሩባትም አይገባም። ወሬ ማመላለስ፣ ውሸት መናገር፣ አሉባልታ ቦታዎች ላይ መዋል፣ ያሉባልታ ተግባራዎችን ማስፋፋት የሙስሊም ባህሪ አይደለም። ኻሰተን የሰለፊዮች ባህሪ አይደለም። ሰለፊዮች አላህን ይፈራሉ፣ አላህ ያዘዛቸውን ይታዘዛሉ፣ ነብዩን ይወዳሉ፣ ነብዩን ይከተላሉ፣ ነብዩ የከለከሉትን ይከለከላሉ፣ ያዘዙትን ይታዘዛሉ። ይሄ ነው። ከዚህ ውጭ ዝም ብሎ ስምን ስለተያዘ ብቻ አይደለም። ታርጋ ስለተለጠፈልን ስም ስለተሰጠን ብቻ አይደለም። ታርጋ የለጠፈ ትራንስፖርት የሚያገለግል መኪና ሁሉም ውጤት ይዞ ወደ ቤቱ ይመለሳል ማለት አይደለም። ተጠንቅቆ ሰዓቱና የተመደበበትን ቦታ ጠብቆ የሰራ ብቻ ነው ገንዘብ ይዞ ወደ ቤት የሚመለሰው። አማ ተሽከርካሪን ከቤቱ ይዞ ሄዶ ጫት ቤት ወይም ደግሞ በተለያየ ያሉባልታ ላይ የሚያሳልፍ ሰው ማታ ወጪ አውጥቶ የትራንስፖርቱን አገልግሎት ሳይሰጥ የቤንዚን ዕዳ ተሸክሞ ነው ወደ ቤቱ የሚመለሰው። ስለዚህ ስም ብቻ አይጠቅምም፣ ተግባር ያስፈልጋል። ለዚህ ነው ኢማን በንግግር ነው፣ በውስጥ መቋጠር ነው፣ በተግባርም ነው ብሎ አህለ ሱናዎች ያስቀምጡት። ይሄ ሊተገበር ይገባዋል። እኛ ካልተገበር ነው ማንም አይተገብረው። ቀድሞ የነበሩ ሰዎች ተግብሮት ከአላህ ጋር ተገናኝተዋል፣ ከስራቸው ጋር ተገናኝተዋል። ዝም ብለን እኛ አየር ላይ ብቻ የምንሄድ ከሆነ ከባድ ነው። ስንቶቻችንን ዛሬ የጠዋት ዝክር ያልነው በደንብ አርገን የሰለፎች ተግባር ምን ነበር፣ የአላህ ነብይ ተግባር ምን ነበር፣ የሰሃቦች ተግባር ምን ነበር የሚለውን በደንብ ማወቅ መቻል አለብን። ስለዚህ ማዕሲያን መራቅ ነው። ሰጊሪሃ ወከቢሪሃ ወንጀል ትንሿንም ቢሆን ትልቋንም ትላልቅ ወንጀሎች በተለይ ያጠፋሉ፣ ወደ ኩፍር ያዳርሱናል፣ እዛ ላይም ወስዶ ይጥሉናል። ይሄን መጠንቀቅ መቻል ያስፈልጋል። ዛሬ ትላልቅ ወንጀል እኛ ዘንድ አውቀነውም ይሁን ሳናቀውም ቤት ሰርቶብናል። በጣም ረጅም ዓመት እስላም ላይ የቆዩ አባቶች እናቶች የአላህ ነብይ የከለከሉበትን ክልከላ ይፈጽሙታል። ከነዛ ክልከላዎች መካከል አጅነቢ የሆነችን ሴት ይዞ እጇን መያዝ ወይ መጨበጥ የአላህ ነብይ ከልክሏል። እኒ ላ ኡሳፊሁ النساء አሉ ነብይ አለይሂ ሰላቱ ሰላም። ሴቶችን አልጨብጥም አሉ፣ አጅነቢ የሆኑ ሴቶችን። ይሄ ከባይር ከሆኑ ወንጀሎች መካከል ነው የሚገባው። ሰውን ማማት፣ ዝም ብሎ ሰውን ስሙን ማጥፋትና ዝም ብሎ ትረካ ውስጥ ገብቶ በሰውየው ላይ መተረክም ይሄ ከባባድ ወንጀሎች ናቸው። ሰውን በዝሙት መተቸት ዝም ብሎ ባልተረጋገጠ ነገር ወይ ምስክሮቹ ባልተሞሉበትና ባልጸደቁበት ሁኔታ አንድን ሰው ዝሙተኛ ነው ብሎ መተቸት ከባይራት ዙኑብ ነው። ምናልባት እስላም ባለበት ሀገር ጀርባችን ይጠበሳል። ዝም ብሎ ቀላል ነው። በአሁኑ ሰዓት ኤከሌ ዝሙት ሰራ ኤከሌ እንዲያደረገ ምንለው ነገር በጣም ቀላል ሲምፕል የሆነ ነገር ነው ምላሳችን ላይ። ይሄ አላህን ካለ መፍራት፣ ሸሪዓን ካለ ማወቅ፣ እስላምን ካለ ማወቅ ወይ መንሃጅ ሰለፍ የቱ ጋር እንዳለ ካለ ማወቅ የሚመጡ ፍትናዎች ናቸው። ትላልቅ ወንጀሎች በአሁኑ ሰዓት አብዛኛው ሙስሊሙ ማህበረሰብ ላይ ቤት ሰርተዋል። ያንን ደግሞ ያቀዋል አያቀውም፣ ቢያቀውም አይመለስ ነበር፣ ግን አያቀውም። ወደ አላህ ያቃርበኛል በል እንደውም ያንን ነገር የሚከለክሉ ሰዎችን ጠላት አድርጎ ነው የሚይዘው። ሀገራችን ላይ እንደምትመለከቱት ሀጅ ነብይ አጨብጡ የሚሉ ሰዎች ለሚጨብጡ ሰዎች ጠላቶች ናቸው። ወይ ሴት ልጅ ገላዋን እያሳየች አካሏን ከፍታ መሄድ የለባትም የሚሉ ሰዎች ሴቶችን መመልከት ለሚፈልጉ የሴት ሱስ ላለባቸው ሰዎች ጠላቶች ናቸው። እነዚህ ሰዎች ለአንተ ጠላት ብቻ ናቸው። አላህ ቃሉ ላይ ላዘዘበት ነገር ጠላት ናቸው። ነብዩ ላዘዙበት ነገር ጠላት ናቸው። ግን ያቁታል አያቁት። ስለዚህ ወንጀልን ትልቁንም ትንሹንም ማወቅ ያስፈልጋል። በተለይ ሰለፊዮች በደንብ ጠንቅቆ ሊያቁት ይገባል። የአላህ ነብይ ኢኒ ላ አስተግፊሩላህ ፊል የውሚ 70 መራ አሉ የአላህ ነብይ። ያለፈውም የሚመጣው ወንጀል ከመማሩም ጋር እውቅናም ከመሰጠቱም ጋር የአላህ ነብይ እኔ በቀን ጌታዬን 70 ጊዜ ማርታ ጠይቀዋለሁ አሉ። ወፊ ሪዋያ 100 መራ አሉ ነብዩ አለይሂ ሰላቱ ሰላም። በሌላ ዘገባ 100 ጊዜ ጌታዬን ማርታ ጠይቀዋለሁ አሉ። እኛ ከሰላት በኋላ የሚባሉ እስትግፋሮችን እያልን ነው አስበን ወንጀላችንን ዘክረን የሰራነውን ጸያፍ ነገር ፊት ለፊት አቅርበን ተውበት ማድረግ ይቀርና ከሰላት በኋላ የሚባሉ ዝክሮችን እያልን ነው። ስንተኛ እያልን ነው፣ ስንነሳ እያልን ነው፣ መስጂድ ስንገባ እያልን ነው፣ ስንወጣ እያልን ነው።
በደንብ ራሳችን ቼክ ማድረግ ያስፈልጋል። ዝም ብሎ በአካል ብቻ ወይንም ደግሞ ፊዚካል ብቻ ሰለፊ መሆን አይጠቅምም። ሰለፊ ስንሆን ከመጀመሪያው እስከ መጨረሻው ሰለፊ መሆን ነው። ያኔ ነው ከአላህ ጋር ያለን አላቃ የሚስተካከለው። ያኔ ነው ዳዕዋችን የተባረከ የሚሆነው። ያኔ ነው ሰዎች ዘንድ የምንናገረው ንግግር ተሰሚነት የሚኖረው። ያኔ ነው የምንፈልገውን ነገር የምናገኘው፣ ከምንፈልገው ነገር የምንጠበቀው። ካልሆነ ዝም ብሎ በስም ብቻ ከሆነ ፋይዳ የለው፣ ውጤታማ አንሆንም። ስለዚህ ትልቋንም መጠንቀቅ ፈኢነ الذنوب ወንጀሎች ጸያያፍ የሆነ ትልቁም ይሁን ትንሹም ወንጀል من اسباب زيغ القلوب ቀልብ ከሚሸፈንበት ከሚዘጋበት ምክንያት ናቸው። ቀልብ ይዘጋል። ለዚህ ነው ነብዩ አለይሂ ሰላቱ ሰላም ምሳሌዎችን ያስቀመጡት። ምሳሌ ጥሩ ጓደኛ የሚይዝ አካል ልክ ሽቶ እንደሚሸጥ እንደ ሽቶ ነጋዴ ነው አሉ ነብዩ አለይሂ ሰላቱ ሰላም። ያ ሽቶ የሚነግደው ነጋዴ ጓደኛው መጥቶ አጠገቡ ሲቀመጥ እስኪ ይቺን ሽቶ ሞክራት ብሎ ይሞክርበታል፣ ወይንም ደግሞ የተቀባው የራሱ ሽታ ወደ ጓደኛው ይተላለፋል። ይህ ነው ምሳሌው የጥሩ ጓደኛ አሉ ነብዩ። የመጥፎ ጓደኛ ልክ ወናፍ እንደሚነፋ ሰው ነው አሉ። ወናፍ የሚነፉ ሰዎች ብረትን አግሎ የሚያስተካክሉና የሚጠርቡ ሰዎች አጠገብ ሰው ሲቀመጥ የሚነፉት ወናፍ የሚያፈናጥረው የእሳት ፍንጣሬ ልብስ ያቃጥላል። ልክ እንደዛ ነው አሉ ነብዩ አለይሂ ሰላቱ ሰላም። እያለ ይሄድና የሱ ወንጀል ወደ አንተ መጥቶ ከዛ በኋላ ማዕሩፉንም ሙንከሩንም ለይተ ማታቅበት ደረጃ ላይ ትደርሳለህ፣ ወይ ማታቅበት ደረጃ ትደርሳለች። ስንትና ስንት ወንድሞቻችን ነበሩ መስጊድ ውስጥ ቃል አላህ ወቃል ረሱል የሚሉ ወደ ታክሲ አካባቢ ወዳሉ ሹፌሮች ተጠግቶ ሹፌሮች የሚናገሩትን ንግግር የሚናገሩ የመጥፎ ሹፌሮችን ንግግር ማለት ነው። ወላጅ ሲሰደብ ምንም አይነት ቦታ የማይሰጡ ሰውን ጠርቶ ክብሩን ሲገፉ ወይ በቦክስ ሲመቱ ምንም አይነት ስሜት የማይሰማቸው አካላቶች ጋር እየዋሉ ልክ የነሱን ልብስ የለበሱና የነሱን ባህሪ የወረሱ ስንቶች አሉ። ስንትና ስንት አላህን ፍሩ የሚሉ ቁርአንን የሚያስቀሩ ሐዲስን የሚያስቀሩ ወንድሞቻችን ወደ መርካቶ ዘሎ ገብቶ መርካቶ ያለውን አማርኛ ሐፍዞ ቁርአንና ሐዲስ ይረሳሉ። ስንትና ስንት ወንድሞቻችን እህቶቻችን ለገንዘብ ሲሉ አገራቸውን ለቆ ጉዞ አድርጎ በፊልምና በቲክቶክ ወይንም ደግሞ በተለያዩ ሚዲያዎች ላይ ወጥቶ የተሰጡ ቁርአንና ሐዲስን ከራሳቸው አስወግዶ ሙንከርን የሚያስፋፉ ስንትና ስንቶች አሉ። ለዛውም አልፎ ተርፎ ድሮ ነበርኩበት የሚሉ ማለት ነው። ቃለ ተዓላ አላህ እንዲህ ይላል፣ فلما زاغوا أزاغ الله قلوبهم والله لا يهدي القوم الفاسقين فلما زاغوا على الله የነበሩበትን ኸይር የነበሩበትን ኢማን የነበሩበትን ኸይር ስራስ ጥሎ ዞር ሲሉ አዛገ الله قلوبهم على الله አላህ ቀልባቸው ላይ ሐትም ያደርግበታል ያዝገዋል አለ አላህ። ختم الله على قلوبهم ሲል አላህ ዝም ብሎ ሰዎች ቀልብ ላይ ሐትም ያደርግም። في قلوبهم مرض ሲል አላህ በቀልባቸው በሽታ አለባቸው ሲል ዝም ብሎ የሰው ልጆችን ቀልብ በሽታን ተሸካሚ ያደርግም። አላህ ለሰው ልጆች ኸይርን እንጂ ሸርን አያሻም ጌታችን አላህ። ሰዎችን በጎ እንዲሰሩ እንጂ ክፉ ላይ እንዲሞቱ አያደርግም አላህ። ነገር ግን እዚህ ቁርአን አላህ ሲገልጸው ፈለማ ዛጉ አላህ ይህም እንዳቸው የሚሰጣቸው ጥመት ውስጥ ሲገቡ ነው። የሰው ልጅ ቁርአን ወርዶ ነብይ ተልኮ ተብራርቶ ሲያበቃ ወይንም ደግሞ የነብያቶችን መልእክት የሚያብራሩና የሚያስተላልፉ አካላቶች ማከል ላይ ኑሮ ሲያበቃ ያንን አሻፈረኝ ብሎ ሲወጡ አዛገ الله قلوبهم على الله አላህ ቀልባቸው ላይ ሐትም ያደርግበታል፣ እንዲታወሩ ያደርጋቸዋል። ጀዛቸው ነው جزاء بما كانوا يعملون جزاء بما كانوا يعملون جزاء بما كانوا يكسبون جزاء بما كانوا يكسبون ይላል አላህ። ሲሰሩት በነበረው ምንዳቸው ነው እንጂ አላህ የበጎ ሰሪዎችን ስራ የሚያበላሽ አይደለም አላህ። ነገር ግን በጎ ነገር ላይ ቆይቶ ሲያበቁ ወደ ማሲያ ወደ ጸያፍ ነገር ሲሄዱ አላህ ምንዳቸውን ይከፍላቸዋል። ሌሎችን አጥምሞም የከሰቡትን ከስብ ጭምር አላህ የቂያማ ቀን ያሸክማቸዋል በሰሩት ልክ። والله لا يهدي القوم الفاسقين አላህ ፋሲቃንን አይመራቸውም በፍጹም። በተለይ ሐቅን አውቆ አሻፈረኝ የሚል ወደ ኋላ እንቅላብ የሚያደርግና ካል አላህ ሂዳያ ያሻለት ወይ ደግሞ አይሰጠው አውቆ አላ። ለዚህ ነው አላህ ቁርአኑ ላይ ለሚን ባዕድ ማ ተበየነ ለሁ الهدى ويتبع غير سبيل المؤمنين نوليه ما تولى ونسلي جهنم وساءت مسير على الله من بعد ما تبين له الهدى على ከተገለጸለት በኋላ ሐራሙ ሐራም እንደሆነ ሐላል ሐላል እንደሆነ
ሰላት እንደሆነ ሰላት መተው ኩፍር እንደሆነ ሐጅ እንደሆነ ሐጅ መተው ኩፍር እንደሆነ ጾም እንደሆነ ጾምን መተው ኩፍር እንደሆነ ሐሜት እንደሆነ ሐሜት ውስጥ መግባት ወንጀል እንደሆነ ድንበር መግፋት ወንጀል እንደሆነ ጸያፍ የሆኑ ነገሮች በአጠቃላይ ተገልጾ ግልጽ ከሆነለት በኋላ ዞር የሚል ሰው ንወሊሂ ማተወላ አላህ በዞረበት እናዞረዋለን። ወኑስሊሂ ጀሃነም ወሰዓት መሲራ ጀሃነምን መመለስ ምንኛ የከፋ ነው ጸያፍ የሆነ ነገር ነው ይላል አላህ። የቂያማ ቀን እንስሳዎች ኩኑ ቱራባ ሲባሉ ካፊሮች ويقول الكافر يا ليتني كنت ترابا ويقول الكافر يا ليتني كنت ترابا ይላል። ካዲያን ወይኔ ምኞቴ ወይኔ ጥፋቴ ምን አለ እንደዚህ እንስሳ አፈር ሆኜ በቀረው ይላሉ። ግን ነድጀት ጁሉዱሁም በደልናሁም ጁሉደን غيرها ليذوقوا العذاب على الله። እንዲህ አይነት አመፀኞች እንዲህ አይነት አምባገነኖች እንዲህ አይነት አሻፈረኝ ባዮች አዳዲስ ቆዳ ይተካላቸዋል። ለምን ليذوقوا العذاب على الله ጀሃነምን ይቀምሷት ዘንድ አለ አላህ። ህይወትም ሞትም የለምና ይቀምሷታል ይላል አላህ። አላህ ከጀሃነም እሳት ይጠብቃል። ስለዚህ አላህ ፋሲቃንን አይመራም ይላል። እንግዲህ ሐቅን አውቆ ሐቅን ተረድቶ ወደ ኋላ መመለስ በጣም አደጋው የከፋ ነው። ጃሂልና አሊም የሚቀጡበት አንድ አይደለም። ነብዩ አለይሂ ሰላቱ ሰላም ጀሃነም ራሱ የቂያማ ቀን የምትቀጣጠለው በአሊም ነው አሉ። ለምን? በዕልሙ አልሰራማ። አላህ ዕውቀትን ሰጥቶት ነበር፣ ዕልምን አሸክሞት ነበር፣ አልሰራበትም። ለአሊም ደረጃ እንዳለው ሁላ ዕልምን ይዞ ደግሞ ምንም ሳይሰራበትና ለሰው ልጆች ሳያስተምር ምላሱ ተለጉሞ ወደ አኺራ የሚሄድ ሰው የጀሃነም መቀጣጣያ ይሆናል አሉ ነብዩ አለይሂ ሰላቱ ሰላም። ወቃለ ተዓላ ቀጥሎም አላህ እንዲህ ይላል፣ የሰው ልጆች ወይ ኩሉ ሚማ ፊል አርዲ ሐላለን ጠይባ አላህ፣ ምድር ላይ ሐላልና ጥሩ የሆነ ነገር ተመገቡ። ወላ ተተቢኡ ኹጥዋት ሸይጣን፣ የሰይጣን ፈለግ እንዳትከተሉ። ሰይጣን አጠማቸዋለሁ ብሎ ምን ነው ከጌታችን ዘንድ ዞር ያለው? የማይሆን ምኞት ውስጥ አስገብቼ የማይሆን ፉከራ ውስጥ አስገብቼ የማይሆን ጥበብ ተጠቅሜ አጠማቸዋለሁ ብሎ ዝቶ ነው የወጣው። ሸይጣን ሌት ተቀን ሰዎችን ለማሳትና ለማሳሳት ሰዎችን ጸያፍ ነገር ላይ ለመጣል ይሄ ተግባሩ ነው፣ ሌላ ስራ የለውም። ይህ ነው ስራው። ስለዚህ የሰይጣንን መንገድ እንዳትከተሉ። ኢነሁ ለኩም ዐዱው ሙቢን አላህ። ሰይጣን ሲባል ለእናንተ ግልጽ የሆነ ጠላት ነው። ከአላህ በላይ ማንም አይነግረንም። በተለይ ሰለፊዮች ወደ ሱና የተጠጋን ወንድሞች፣ ሱናን የምናስተምር የምንማር የአላህን ቃል የቀራን የነቢዩን ሐዲስ የቀራን ሰዎች ሸይጣን ግልጽ የሆነ ጠላታችን ነው። በተለያየ መንገድ ይመጣል። ዕልም በመማራችን ያጠፋናል፣ ወይ በመልካችን ያጠፋናል፣ ወይ በምስት ያጠፋናል፣ ወይ ዝም ብሎ በተለያዩ ምኞቶች ያጠፋናል። ጥንቃቄ እናድርግ። ሰሃቦች ያደርጉ ነበር፣ እኛ ራሳችን ጥንቃቄ እናድርግ። ሌሎችን ብናስተምርም ሌሎችን እንዲጠነቀቁ ብናደርግም እኛ ደግሞ ሚንባብ ለው ላይ ያስፈልገናል። በተለይ ዱዓቶች ላይ በጣም ያጠነጥናል። በተለይ ወደ እስላም ወደ ሱና ወደ ቁርአን ሐዲስ የሚጣሩ ሰዎች ላይ ያጠነጥናል። ለምን? እነዚህን ሰዎች ካጠፋ ጃሂል አብሮት ገደል ስለሚገባ ችግር የለበትም። ጃሂል ገራገሩ ጀነት ነው አገሩ የሚባለውን ነገር ሰምቶ ስለሚሞኝ፣ ነገር ግን አሊሞችን ለመሸወድ በጣም ጊዜና ሰዓት ይፈጅበታል። መንገዶቹ በጣም ጠባብ ናቸው። ለኢማሙ አህመድ ታሪክ ይነገርላቸዋል። ኢማሙ አህመድ አመለጥከኝ ወጥመዴ ውስጥ ሳላስገባ ብሏቸዋል ይባላል። ላገና ነው ነፍሴ ከራሴ ጋር አልተለየችም እኮ ያንተ ፍትና የሚታመን አይደለም ብሎታል። ስለዚህ በተለይ ወደ መስጊድ ጠጋ ስንል በሰላታችን ፉከራ ውስጥ እንድንገባ፣ በእኽላሳችን እንድንፎንክር፣ በቅርአታችን፣ በህፍዛችን፣ በተጅዊዳችን፣ በነህዋችን፣ በሰርፋችን ባደረግነው ነገር እንድንፎክር ያደርግና ያጠፋናል። ጥንቃቄ ያስፈልጋል። ወደ መስጊድ ወደ መድረሳ ወደ ዳዕዋ ሰለፊያ የተጠጋን ሰዎች በጣም በጥንቃቄ መያዝ ያስፈልጋል። ራሳችን ትሪት ማድረግና ማከም ይጠበቅብናል። እኛ ላይ ነው በአብዛኛው ጊዜ ትኩረት የሚያደርገው። ትኩረት ሲያደርግ ራሱ መጥቶ ነው በሙብተዲ በኩል ያደርግባል፣ በኢማምነት በኩል ያደርግባል፣ በኡስታዙ በኩል ያደርግባል። በተለያዩ ሲስተሞች ወጥመድ ውስጥ ያስገባናል። ጥንቃቄ አድርጎ መጠበቅ ያስፈልጋል። ስለዚህ ሸይጣን ለእናንተ ግልጽ የሆነ ጠላት ነው። እናንተ ሰዎች ወይ ያለ ነው አላህ። እናንተ አሊሞች፣ እናንተ ጃሂሎች ምናምን ብሎ አይደለም አላህ የሚናገረው። እናንተ የሰው ልጆች ወይ ጥንቃቄ አድርጉ፣ ሸይጣን ይሸውዳቸዋል እያለ ነው። አዎ ሸይጣን ይሸውዳል። ስንትና ስንት ዳዕዋ ሰለፊያ ላይ የነበሩ ሰዎችን ከመስጊድ ከመድረሳ እያስወጣቸው ነው። ተስፋ እያስቆረጠ እስከ መቼ ቁጭ ብለህ እንደዚህ ልትጣራ ነው? ስንት ሰው አገኘህ እስከ ዛሬ? እስከ ቁጥራቸው በጣት የሚቆጠሩ ሰዎችን እንኳን አላገኘህም ብሎ ከመድረሳ ከመስጊድ የሚያባርሰው ስንት አለ። ይሄ እኮ እኛ ላይ ስራ እየሰራ ነው። ነብዩላህ ኑህ
950 ዓመት እኮ ነው ዳዋ ያደረጉት። ማከውኒ ግን ልጃቸውን ካን ይሻላላቸው። ነብዩላህ ኢብራሂም እሳት ላይ ነው የተወረወሩት። ማከውኒ ግን አባታቸው አልተቀበላቸው። ነብዩ መሐመድ አለይሂ ሰላቱ ወሰለም ስንትና ስንት ሙሲባ ደርሶባቸዋል። ማከውኒ ግን አጎታቸው አልተቀበላቸው። ይሄን የሚያውቁት ሰዎች ማን ናቸው? አላህ ሽራህ ሰድር የሰጣቸው ናቸው። አማ አንዳንድ ዳኢዎች፣ አንዳንድ ኡስታዞች፣ አንዳንድ አሊሞች በሚያስተምሯቸው የሚማሩ ሰዎች ተናዶ ከመድረሳ ከመስጊድ የሚወጡ አሉ። ይሄ ትክክለኛ የሰለፊይ ባህሪና ገጽታ አይደለም። ይሄ በሸይጣን የተሸወዱ ሰዎች ባህሪ ነው። የቂያማ ቀን ነብይ ይመጣል ያለምንም ተከታይ። የቂያማ ቀን ነብይ ይመጣል አንድ ተከታይ ይዞ። የቂያማ ቀን ነብይ ይመጣል ሁለት ተከታይ ይዞ። የቂያማ ቀን ነብይ ይመጣል ሶስት ተከታይ ይዞ። የቂያማ ቀን እያሉ የአላህ ነብይ ያብራሩት ተመልከቱ። ስለዚህ ራሳችን ሸይጣን ጠላት መሆኑን ማወቅ መቻል አለብን። ጀማዓ አወለ ሰፍ ተገኝተን ሰላት እንዳንሰግድም ያደርገን ምንድነው? ተቅዋችን ኢማናችን ነው አይደለም? ሸይጣንና ነፍስያ ነው። ዳዋ እንድናደርግ የሚከለክለን ምንድነው? ኢማናችን ተቅዋችን ነው አይደለም? ሸይጣንና ነፍስያችን ነው። ይህን ከራሳችን ጋር ሁሌ ሂሳብ ማድረግ ያስፈልጋል። ዝም ብሎ መሸወድ አያስፈልግም፣ መንቃት ያስፈልጋል። ትናንትና ባየነው ሐዲስ ያ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲን ካላሉም እንዴ እባክህ ቀልብን የምትገለባብጥ የሆንከው ጌታ ቀልቤን ዲንህ ላይ አርጋት ሲሉ አነስ ኢብኑ ማሊክ ያ ረሱላላህ አመና ቢካ ወቢማ ጂእተ ቢሂ ፈሀል ተኻፉ አለይና አላላቸውም እንዴ? በእርሱ አመነ፣ ይዞት በመጡት መልእክት አመነ፣ በእኛ ላይ ይፈራሉ እንዴ ሲላቸው ነዓም አሉ ነቢዩ ዓለይሂ ሰላቱ ወሰላም። ኢነል ቁሉብ በይነ ኡስቡዐይን ሚን አሳቢዕ ረሕማን ዩቀልቡሃ ከይፈ የሻሉ። ስለዚህ ወንድሞች ሸይጣን ግልጽ የሆነ ጠላታችን እንደሆነ ማወቅ መቻል አለብን። ሰው ለሀገሩ የት ሀገር ጠላት እንደሆነ አውቆ ይዘጋጃል። መከላከያ ያዘጋጃል፣ ጦር ያዘጋጃል፣ መሳሪያ ያዘጋጃል፣ ስንቅ ያዘጋጃል። ያ ጦርነት ኖረም አልኖረም ሁሌ ዝግጅት ላይ ነው ያለው መንግስት። ለምን? ከዕለታት አንድ ቀን ሊመጣ ይችላል፣ አይታወቅም። አየር ክልሉን ጥሶት አምልጦ ሊገባ ይችላል። ጥንቃቄ ያደርጋሉ የሀገር መሪዎች። ወታደሮችን መከላከያዎችን ያዘጋጃሉ። ሙእሚኖች ደግሞ ሚንባቢል አውላ ሸይጣን በምን ቀዳዳ እንደሚገባ አይታወቅምና ሁሌ ይጠብቃሉ። መሸወድ መቻል የለብንም። ግልጽ የሆነ ጠላታችሁ ነው ይላል። ኢነማ ያእሙሩኩም አላላህ። ሸይጣን እኮ የሚያዛችሁ መሐለ ሻሂዱ እዚህ ጋር ነው። ከጀመርነው ባብ ወይም ደግሞ ከተቀመጠው ርዕስ ጋር መሐለ ሻሂዱ እዚህ ጋር ነው። ኢነማ ያእሙሩኩም ቢሱ። ይኸው ሸይጣን በወንጀል ነው የሚያዛችሁ። ጥቃቅን ወንጀሎችን በጣም ሲምፕል አድርጎ ያቀርባል። የፈለጉትን ወንጀል ያጨማልቁና ልክ አፍንጫቸው ላይ ዝንብ አርፎ ዞር በል እንደሚሉት ነው። ሙእሚንስ የሆነችን ነገር ከሳተ ተራራ በላይ ላይ የተጫነበት አድክል ነው የሚከብደው። ይሄ የሙእሚን ባህሪ ይሄ ነው። በቃ ወንጀል ከሰራ ተውበት ያደርጋል፣ ያለቅሳል። እኛ ዛሬ ምን ይዘን ነው ለትልቁ ጉዞ የተዘጋጀ ነው? በደንብ ማጥናትና ራስን ሂሳብ ማድረግ ያስፈልጋል። ምንድነው ሀገሩ ረጅም ነው የምንሄድበት። የምንኖርባት ሀገር በጣም አጭር ነች። በጣም ሸይጣን ዱንያ ሴት ጎረቤት ቢሸውደንም የምንሄድባት ሀገር በጣም ረጅም ነች፣ መመለሻ የላትም። ወላጆቻችን አብዛኞቻችን ሸኝተናል አይደል? ይመጣሉ፣ ኧረ አንድ ቀን የማያገኙም አንድ ሰዓት የማያገኙ እኮ ላሊ አዕመሉ ሳሊሐን ፊማ ተረክት ይላሉ። ከላ ኢነሃ ከሊመቱን ሁወ ቃኢሉሃ ወሚን ወራኢሂም በርዘኹን ኢላ የውም ዩብዐሱን አላቸው አላህ። ዝም በሉ፣ እንዲህ አይነት የሞኝ ንግግር አያስፈልግም። እድል ተሰጥቶህ ነበር ዱንያ ላይ 10 ዓመት 20 ዓመት ኧረ 30 ዓመት 40 ዓመት ደርሰናል። 50 የደረሳለ 60 የደረሳለ ግን ለአኺራ እንዘጋጃለን? የለም። አዕዘረ አላሁ ኢምራአን በለገ 60 አሉ ነብዩ ሰለላሁ ዐለይሂ ወሰለም። 60 ዓመት የደረሰን ሰው አላህ ዑዝር አስጨርሶታል አሉ የአላህ ነብይ። ሐዲሱ ሰሂህ ነው። ሻህዋው ተወግዶለታል። የሚታዩ ነገሮችን አይቷል። አይኑ እየደከመ ነው፣ ጆሮ እየደከመ ነው፣ እግሩን እንደፈለገ ያነሳውም እየደከመ ነው፣ እጁ እየደከመ ነው። በዚህ ሰዓት አውቆ ወደ መስጊድ ያልገባ፣ ወደ መድረሳ ያልገባ፣ ወደ ተውሂድ ያልገባ፣ ወደ ሱና ያልገባ ሰው አዕዘረ አላሁ ኢምራአን በለገ 60 አሉ ነብዩ አለይሂ ሰላቱ ሰላም። 60 ዓመት የደረሰን ሰው አላህ ዑዝር አስጨርሶታል። ስለዚህ በደንብ መጠንቀቅ ያስፈልጋል። ለዚህ ነው ሁክሞች እንደ ሁኔታቸው የሚለያዩት። እስላም ላይ ዝሙት የሰራ ሁሉ እኩል አይደለም። አግብቶ ዝሙት የሰራ ተቀጥቅጦ ይገደላል። ሳያገባስ ዝሙት የሰራ ይገረፋል፣ ጀርባው ይጠበሳል። አንዴ ምስት አምጥተ ነበር፣ አንዴ ባል አግኝታ ነበር። ምን ያልከሰክሳታል? ወደ ዝሙት የሚገፋፋው ነገር ሻህዋው ከላይ ላያቸው ወርደዋል። አንዳንድ ሱስ ያለባቸው ሰዎች አሉ። 2 3 4 ምስት ቢያገቡ የዝሙት ጥማት ያለባቸው ሰዎች፣ በስነ ስርዓት ተኝቶ የማያድሩ ፊልም እያዩ እከሊት እያሉ ዝም ብሎ በተኙበት የሚመርጡ ሰዎች ወይ የምትመርጥ ሴት አለች። እነዚህ አላህ ቀልባቸው ላይ የዘጋባቸው የሆኑ ሰዎች ናቸው። ለቁርአን ካላቸው ፍቅር እልቅ የዝሙት ፍቅር ነው ያለው። ለሱና ካላቸው ፍቅር እልቅ የዝሙት ፍቅር ወይም ደግሞ የዝሙት ንግግሮች ፍቅር ነው ያላቸው አብዛኛው ሰዎች። ለዚህ ነው እስላም ላይ ሁክሞች ደረጃ ያላቸው። ስለዚህ በትናንሽ ወንጀሎች ያዛቸዋል። ወልፋህሻ አላ ደግሞ ትላልቅ ወንጀሎች
ስንትና ስንት እህቶቻችን ናቸው ፋሻ እየሰሩ ሚዲያ ላይ ጥርሳቸውን ከፍተው የሚውሉት? ስንትና ስንት ወንድሞቻችን ናቸው ፋሻ መድረክ ላይ ሚዲያ ላይ ወጥቶ ጥርሳቸውን እየከፈቱ የሚውሉት? አይቆጠርም። ሙስሊሞች በጣም በአሁኑ ሰዓት ከካህዲያን ይልቅ ሚዲያ ላይ ብትወጡ ወንጀልን እየተዳፈሩ ያሉት እነ ኸዲጃ፣ እነ ዘይነብ፣ እነ ኩልሱም፣ እነ አይሻ፣ እነ ሀያት፣ እነ ምናምን የስም ልጠፋ የተለጠፈላቸው ወንበዴዎች ናቸው እስላምን ስም የሚያጠፉት ሚዲያ ላይ። እነዚህ ሰዎች እስላምን ይወክላሉ? ወላሂ አይወክሉም። በጌታ ይሁንብኝ። ስማቸውን እንኳን አይወክሉም። እስላምን ይቀርና ስማቸውን መወከል አልቻሉም። የለበሱትን ልብስ እንኳን መወከል አልቻሉም። እንኳን እስላምን እንዲወክሉ ይቆርና ወንድን እንደፈለጉ መጨበጥ አለባቸው። የዝሙት ቃል መናገር አለባቸው። አረብ ሚዲያ ላይ ወጥቶ አጋቡኝ ብሎ ጥሪ ማድረግ አለባቸው። እናጋባለን ብሎ ሚዲያ ላይ ፊታቸውን ቅባት ተቀብቶ መውጣት አለባቸው። ላ ያላህ ነብይ አለይሂ ሰላቱ ወሰላም ሴት ልጅ በምን መንገድ መታጨት እንዳለባት አላስቀመጡም እንዴ? አግብታ የፈታች ሴት ባህሪ ምን እንደሆነ፣ ያላገባች ሴት ባህሪ ምን እንደሆነ ያላህ ነብይ አልተናገሩም እንዴ? በሚዲያ ነው እንዴ ሴት የሚፈለገው? በሚዲያ ነው እንዴ ባል የሚፈለገው? በሚዲያ በቲክቶክ ነው እንዴ ባለጌ ይዘሽ ቤት የምትገቢው? በሚዲያ በቲክቶክ ነው እንዴ ባለጌ ይዘህ የምትገባው? ይሄ ነው እንዴ እስላም? ነብይ አለይሂ ሰላቱ ወሰላም ፈዝፈር ቢዛቲ ዲን አሉ። ዲን ያላትን ያዝ ወያጂ፣ አላህን የምትፈራ ወንድም አጨብጥ፣ ሚዲያ ላይ ማትወጣ፣ ከወንድ ጋር እንደፈለገች ስልክ ማታወራ፣ እንደፈለገች ማትጨማለቅ፣ ያለ ማህረም እንደፈለገች ሀገር ወደ ሀገር ማትሸጋገር፣ ጸያፍ የሆነን ተግባር ማይተገብር አካል ያዙ አሉ ነብይ አለይሂ ሰላቱ ወሰላም። ፈዝፈር ቢዛቲ ዲን ወኢላ ተሪበት የዳክ አሉ ነብይ አለይሂ ሰላቱ ወሰላም። እጅ በክናት ቅር አመዳፋሽ ሁና አሉ ነብይ አለይሂ ሰላቱ ወሰላም። ዲን ያላትን መርጠህ በቤተሰብ በወላጅ ዘመድ መርጣ አምጣ ወይ ወርጠሽ አምጪ የተባሉ ሙስሊሞች ከካህዲያን ይልቅ ሚዲያውን ቢዚ ያደረጉት እንጋባለን እያሉ አይደል እንዴ? አንዳንድ ኡስታዞች ደግሞ ተቀብሎ ዘውጁና ብለዋል ሴቶቹ እያሉ ወቶ ሚዲያ ላይ የሚሰጡ ኡስታዞች፣ እነዚህ ሰለፎች ናቸው፣ ኡስታዞች አይደሉም። እስላምን አይወክሉም፣ ሙስሊሞችን አይወክሉም። የነብዩን ህግና ደንብ ጥሰዋል፣ የቁርአኑን ህግና ደንብ ጥሰዋል። ሴቶችን እያሸፈቱ ነው፣ ወንዶችን እያሸፈቱ ነው። ማይተዋወቁ ጅቦች እንዲባሉ እያደረጓቸው ነው። አማ ትዳር በወንድም በእህት በእናት በዘመድ አዝማድ በኩል ነው እንጂ ዝም ብሎ ሚዲያ ላይ ዝም ብላ ጋጠወጥ የሆነችን ሴት ይዘህ ትገባለህ እንዴ? ከገባ ሙሲባው ሁሉ ይገባብሃል፣ አይቀርልህም። ነገ ትነዳታለህ። ጮጋራህ፣ ጉበት፣ ኩላሊት ይፈነዳል በራስህ በሰራኸው ስራ፣ ወይ ይፈነዳል ያንቺን በራስሽ በሰራሽው ስራ። አላህና ነብዩ ተጥሶ የሚፈለግ ትዳር በረካ አይሆንም፣ በረካም አይሆን። ይሄ ዱዓ አይደረግለትም። ሚዲያ ላይ የወጡ እህቶቻችን በተለይ ወደ ሰለፊያ ወደ መንሃጅ የሚጠጉ ሰዎች ወላሂ ነውር ነው፣ ወላሂ አይብ ነው። ሴት ልጅ የተከበረች ነች። አባት አስቀርቶ አስተምሮ ውበቷን ጠብቆ ገላዋን ጠብቆ ክብሯን ጠብቆ ለባል ነው የሚያስረክበው። ስትጠይቅም በክብር ይደጠይቀ ነው የምታገኛት እንጂ በየቲክቶኩ ማታ 9 ሰዓትና 10 ሰዓት ወረድኩልሽ ወጣውልሽ ልፈነዳ ነው እያልክ ይዛት የመጣ ሴት አትጠቅምም፣ አይጠቅምሽም ላንቺ። ይሄ አይሆንማ፣ ነብዩ የከለከሉት ነው። ሸሪዓ ተቃርኖ ሐዲስን ተቃርኖ እነዚህ አሁን እናጋባለን የሚሉ ሴቶች ምናምን እነሱ ተዋቸው። በአቂዳ ብትሄዱ፣ በመንሃጅ ብትሄዱ፣ በስሉክ ብትሄዱ፣ በተግባር ብትሄዱ የወረዱ ማከውኒ ግን እዛ ቁልፍ ውስጥ መጥቶ የሚገቡ እህትና ወንድሞች ተጠንቀቁ፣ አላህን ፍሩ። ጋብቻን በምታቁት ኡስታዝ በኩል፣ በምታቁት አባት በኩል፣ በምታቁት እናት በኩል፣ በምታቋት እህት በኩል፣ በምታቁት ወንድም በኩል ፈልጉ፣ ከሚዲያ እንዳትፈልጉ። ምን አውሬ እንደሆነ በምን ታውቃለህ? ስንትና ስንት አውሬዎች አሉ የእስላምን ስም የተሸከሙ ይበላቸዋል ሴቶችን። ስንትና ስንት አውሬ ሴቶች አሉ በእስላም ስም ይበሏቸዋል ወንዶችን። ተያይዞ በዛው ገደል ነው የሚገቡት። አታዩም እንዴ አስተካክላታለሁ ብሎ የገባው ያ ጠንካራ የነበረው ሰው ከአቂዳው ከመንሃጁ አውጥታ ገደል ያስገባችሁ ታሪክ አታነቡም እንዴ? ፈዝፈር ቢዛቲ ዲን ወኢላ ተሪበት የዳክ አሉ ነብዩ አለይሂ ሰላቱ ሰላም። ሴት ልጅ ለአራት ነገር ነው የምትፈለገው፣ ሀብቱንም መልኩንም ዘሩንም ተኦ ዲን ያላትን ያዛሉ ነብዩ አለይሂ ሰላቱ። እሱ ነው የሚያዋጣው። ለይል ተነስተ ስትሰግድ ለአላህ ተደፍታ ወደ መሬት ስጁድ ወርዳ ስታያት ደስ ይላል ወይ? የወለደቻቸውን ልጆች ቁርአን ስታስቀራ ዝክር ስታስብል፣ ወደ መስጊድ ይዛ ስትሄድ ቁርአን ስታስቀራ ስታሐፍዛቸው ስታይ ደስ ይላል። ብትኖርም ብትሞትም ልጆቹ ወደ ቤተ ክርስቲያን አይገቡብህም። ብትኖርም ብትሞትም ልጆቹ ወደ ቲክቶክ አይወጡብህም። ብትኖርም ብትሞትም ልጆቹ ወደ ወሌድ ቤት አይሄዱብህም። ትጠብቃለች። ወኢማ ዱሪዋን ካመጣ ብትጠብቃትም ዘበኛም ብትቀጥር አትችላትም። 3-4 ዘበኛ መከላከያ ብታስቀምጥ አትችላትም። በሰከንድ አበላሽታ ተበላሽታ ትመጣለች። ጥንቃቄ አድርግ። ስለዚህ በፋህሻ በዝሙት ወይ ጸያፍ በትላልቅ ወንጀሎችን ያዛል፣ ሸይጣን ያዛል። ይሄ የታወቀ ነው። ሰው ዝሙት ስራ ተብሎ ታዞ ነው እንደ ዝሙት ላይ የሚጨማለቀው? ታዛ ነው እንደ ዝሙት ላይ የምትጨማለቀው?
ታዞ ነው እንዴ አጅነብይ የሚጨብጠው? ታዛ ነው እንዴ አጅነብይ የሚጨብጠው? ታዞ ነው እንዴ ባንክ ገብቶ ወለድ እየበላ ሰውነቱን የሚገነባው? ታዛ ነው እንዴ የምትገነባው? ላ ሸይጣን አዘዋቸው ነው። አመል እስላም ይከለክላል። በእንደዚህ አይነት ነገር አያዝም። ዋን ተቁሉ እንድትሉም ደግሞ ያዛቸዋል። አላህ በአላህ ላይ ማላ ተዕለሙን የማታውቁትን ግምት ፈለጣ እንድትፈልጡ ያዛቸዋል። አላያችሁ በቃ ዝም ብሎ ግምት ወሬ እንድታወሩ ያደርጋቸዋል። በማን በአላህ ዲን ላይ በነብዩ ዲን ላይ ህይወት መስዋዕትነት በተከፈለለት እነ ቢላል እንዴት ነበር ሲያደርጓቸው ነበር? እነሱ መያውኮ ብልታቸው ላይ የጋለ ብረት ሲሰዱባቸው አልነበር እንዴ? የአላህ ነብይ ከቤታቸው ተርቦ ወደ አስፋልት አልወጡም እንዴ? ሆዳቸው ላይ ድንጋይ አላሰሩም እንዴ? የተከበረችዋን መካነ ሐረም 100,000 ምንዳ የሚከፈልበትን ለቆ ጫካ አልገቡም እንዴ? ከጫካ ወደ መዲና አልተሰደዱም እንዴ? እና ሐምዛ አልተበሉም እንዴ ጦርነት ላይ? እንዲህ መስዋዕትነት የተከፈለበት ዑመር ደሙን እያፈሰረን እንዴ ሞተው? በዚህ ዲላ ያለ ዕውቀት ዝም ብሎ ትረካ የሚተርኩ ሰዎች ይመጣሉ። በተለይ በጊዜያችን ይሄ ይቻላል፣ ይሄ አይቻልም፣ ይሄ ይመስለኛል፣ ይሄ አይመስለኝም የሚሉ ሰዎች ተሰራፍቶ ይል እንደ ሚዲያ ላይ በጣም የሚያስጠላ ነገር እየተስፋፋ አይደል እንዴ? በተለይ እስላምን ማይረዱ ከጭንቅላታቸው እስከ እግራቸው ድረስ ማይብነት የሞላባቸው እስላምን ምንም ሳያውቁ ዕልምና የዑለማዎችን ደረጃ ሳያውቁ በእስላም የሚቀጥፉ ሰዎች የተሰራፉበት ጊዜ አይደል እንዴ? መስጂድ በጃሂል እጅ የገባ መስጂድ በነጋዴ እጅ የገባበት ጊዜ አይደል እንዴ ያለ ነው። አሊሞች ተባሮ አሊሞች ቦታ ተከልክሎ ጃሂል የፈነጨበት አይደል እንዴ? ዩኒቨርሲቲ ገብቶ የዶክተሬት ዲግሪ ወይ የኢንጂነሪንግ ዲግሪ ተቀብሎ አይደል እንደሚበሩ ላይ የሚጮሁበት አሊሞች የታሉ? አሊሞችማ አላዋቂ ናቸው እየተባለ ዑለማኡል ሐይድ ወንፋስ ይሏቸዋል። የሰለፊ አሊሞችን ስለ ሐይድና ስለ ንፋስ ነው የሚያውቁት እንጂ የጊዜውን ዋቂኡን አያውቁም እያሉ ዑለማዎችን ከመድረክ አውጥቶ ጃሂሎች አይደል እንደሚጨፍሩበት። ዋን ተቁሉ አለላሂ ማላ ተዕለሙን አለ። በአላህ ላይ የማታውቁትን ዝም ብላችሁ ግምትን እንድታወሩ ያደርጋቸዋል። ከነዚህ ከሚያወሩ ሰዎች መካከል አንደኛው ካሊድ ክብሮም ይባላል። ከጥፍሩ እስከ ጭንቅላቱ ማህይብነት የሞላበት እስላምን በትርጉም ወይ በእንግሊዝኛ የተቀበለ ሸሪያን የማያውቅ ፍቂን የማያውቅ ወይንም ደግሞ ኢጅማ የሚባለውን ነገር የማያውቅ ፍልስፍና የሚያስተምር ሰው አለ። ዑለማዎች የማይሰጡትን የማይዳፈሩትን ፈትዋ የሚሰጥ ከሚሰጣቸው ፈትዋዎች በዚህ ሰሞን ከሰማዎቸው መካከል እኔ መንዙማ ችግር አለው ብዬ አለልም ነብዩ ቢወደሱበት ሲል ነበር። በዚህ ዘመን ደግሞ ምን ሲል ነበር? በጁማ ኹጥባ ላይ ተውሂድን ለሶስት እየከፈሉ ሰው በፀሐይ እየተንቃቃ 25 ደቂቃ ያብራራሉ ሲል ነበር። የአላህ ነብይ ናቸው ያብራሩት። ቁርአንና ሐዲስ ነው ያለው። ማን እንደሚሳደብ ከማን ጋር ጦርነት እንደከፈተ ይዩት። ከነ ኢብኑ ተይሚያ ከነ ኢብኑ ቀይም ከነ ኢማሙ አህመድ ከነ ኢማሙ ሻፊ ጋር እኮ ነው ጦርነት የተከፈተው። ይሄ ግን ምንም አያውቅም ጃሂል። ማን ነው እንደዚህ ለዚህ ደረጃ ያደረሰው? የሙስሊም ነጋዴዎች፣ የሙስሊም ሴቶች፣ የሙስሊም ባለሀብቶች አይዞ ቀጥል እያሉ ማለት ነው። ዝም ብሎ ሁሉ ሰው ቀጥል አይባልም። ጥንቃቄ አድርጉ። ጃሂል ቀጥል ካልከው ይገባል፣ ገደል ውስጥ ነው የምታስገባው፣ አንተንም ያስገባል። ጃሂል አርፈ ተማር ቁጭ በል ነው የሚባለው። ነብዩ አለይሂ ሰላቱ ወሰላም ሰሃቦቻቸውን እየሞረዱ ነበር የሚልኩት። ወደ የመን ሲልኩ እኮ ሁሉንም አይደለም የላኩት። ሙዓዝ ኢብኑ ጀበልን እኮ ነው የላኩት። ሙዓዝን ሲልኩት ፈኢነከ ተእቲ ቀውመን ሚን አህሊል ኪታብ አወሉ ማ ተድኡም ኢላ ሸሃደቲ አላህ ኢላሃ ኢላላህ አሉት። የመጀመሪያ ጥሪ ወደ ላ ኢላሃ ኢላላህ አሉት። ከዛስ ቀጥል አሉት ነብዩ አለይሂ ሰላቱ ወሰላም እንጂ ዝም ብሎ ጃሂል መድረክ ላይ ከወጣ ከሚያስተካክለው የሚያበላሸው ይበልጣል። ካሊድ ክብሮም ወላሂ ነው የምላችሁ በጌታ ይሁንብኝ እስላምን እያፈረሰ ነው። ሚዲያ ላይ ቁጭ ብሎ ከዑለማዎች ታህዚር ያደርጋል። ከሚላቸው ንግግሮች ማዕከል መስጂድ ውስጥ የሚያስተምሩ ሼኾች የሆነ አካል አስተሳሰብ ነው የሚያስተምሩት፣ ምክንያቱም ደሞዝ ስለሚከፈላቸው ይላል። ሱብሃንአላህ። ወይም ደግሞ ከዓሊሞች ማዕከል እኮ አላለም። መስጂድ ላይ የሚያስተምሩ ዓሊሞች ትክክለኛ እስላም አይደለም የሚያስተምሩት ይላል። ምንድነው የሚያስተምሩት? ደሞዝ የሚከፍላቸውን አካል ስሜት ነው የሚያንጸባርቁት ይላል። ሱብሃነከ ረቢ። አላህ ቃሉ ላይ ምን አለ? ኢነማ የኽሻ አላህ ሚን ዒባዲሂል ዑለማ። ኢነማ የኽሻ አላህ ሚን ዒባዲሂ አልዑለማ አላህ። አላህን የሚፈራው የመስጊድ ኮሚቴ አይደለም። አላህን የሚፈራው ማን ነው እያለ ነው አላህ? አልዑለማ አለ። ዑለማዎች ናቸው አላህን የሚፈሩት። ሐራምና ሐላል ለይቶ የሚያውቀው ዓሊም ነው። ወለድና አብጠርጥሮ የሚነግርህ ዓሊም ነው። የሚቻለውና የማይቻለው ዝርግፍ አድርጎ የሚናገረው ዓሊም ነው። ጃሂልማ ምን ያውቃል? ጃሂል ሲንሰራፋ ነው ጅህልና ቤት ሰርቶ ሰዎችን የሚያጠፋው። ስለዚህ ዓሊሞችን በግልጽ ነው የሚተቸው። ዑለማዎች መስጂድ ላይ የአንድን አካል ግንዛቤና የአንድን አካል ፍላጎት ነው የሚያሰራጩት አለ። የአላህ ነብይ አለይሂ ሰላቱ ወሰላም አልዑለማ ወረሰቱል አንቢያ አሉ። ኢነል አንቢያ ለም ይወርሱ ዲናራን ወላ ድርሃማን አሉ ነብዩ አለይሂ ሰላቱ ወሰላም። ነብዩ አለይሂ ሰላቱ ወሰላም ዑለማዎች የወረሱት ምንድነው አሉ? ዒልም ነው። ኢነል አንቢያ ለም ይወርሱ ዲናራን ወላ ድርሃማን አሉ። ዲናርና ድርሃምን አይደለም ያወረሱት፣ ወረሱል ዒልም አሉ ነብዩ አለይሂ ሰላቱ ወሰላም። ያወረሱት ምንድነው?
ዕልምና ያወረሱት ዑለማዎች የነብያቶችን ውርስ የወረሱ ናቸው ይከበራሉ በደረጃቸው ልክ ይሄንን ሊያብጠለጥል ሚዲያ ላይ ገብቶ እንደፈለገ ይፈነጫል በአሊም ላይ እንደፈለጉ ማውራት አይቻልም የአሊምን ደረጃ የአሊምን ቀድር ማሳነስ አይቻልም የአሊምን ቀርና የኡስታዝን ደረጃ እንኳን ዝቅ ማድረግ አይቻልም የተሸከሙት የአላህን ቃል ነው የነብዩን ቃል ነው ጃሂል ነው ምንም ያውቀው ነገር የለም ቁርአንን ከእንግሊዝኛ ትርጉም ከእኽዋኖች ወይንም ደግሞ ከስሩሪዮች ከቁጥብዮች ከአቅላንዮች ወስዶ ነው እስላምን አስተምራለሁ የሚለው እስላምን አይደለም ኩፍርን ነው እያስተማረ ያለው ትውልድን ከቁርአን የሚቆርጥ ትምህርት ነው እያስተማሩ ያሉት ይላል ተውሂድን ማስተማራቸው ሱናን ማስተማራቸው ወይ ቢድዓና ሙብተዲን ግልጽ በማድረጋቸው እያስተማሩ ያሉት ትውልዱን ከቁርአን የመቁረጥ ይላል ቁርአንዮችን ታውቁ ነበር ድሮ አንዋር ቁርአንን ብቻ ነው የሚሉት እሺ ቁርአን ካልክ አርካኑ ሰላ ዋጅባቱ ሰላ ሱነኑ ሰላ ከየት ልታገኘው መግሪብ 3 ኢሻ 4 ዙሁር 4 ፈጅር 2 ከየት ልታገኘው ነው ዑለማዎችን አሳንሰ አፈር ድሜ የምታስበላው ውዱ አደራረግን ከየት ልታመጣው ነው በዑለማዎች እንድትዘናጋ ዑለማዎች የሚያስተምሩትን ትምህርት እንዳታነሳ ነው የሚያደርግ ስለዚህ እነዚህን ዑለማዎች ስለ ተውሂድ ስለ ሱና የሚያስተምሩ ዑለማዎችን ሙሉ ነው ረድ ሲያደርግ የነበረው ሲቀሩን ካን አላለም የተወሰኑትን ካን ሲቀሩ አላለም ሙሉ በሙሉ መስጂድ ላይ የሚያስተምሩ ዓሊሞች የሚከፍላቸውን ስሜት ነው የሚያራምዱት ብሎ ዘክቶ ይደ ሱብሃንክ እንዲህ አይነት ከጥፍራቸው እስከ ራሳቸው ድረስ ጅህልና ቤት ሰርቶባቸው ከሚናገሩት ሰዎች ንግግር አንፃር ከሚመጣ ሙሲባ አላህ ይጠብቃል ሐጅ ስትሄድ እጅህን ይዞ ሐጅ አደራረግ የሚያስተምሩ ዑለማዎች ናቸው ጃሂልማ ምን ያውቃል በግምት ነው የሚሰራው ጃሂል ከመስጊድ ቢወጣ ወይ ደግሞ ከጃሂል አንድ አመት ቢቆይ